እኔ አንዳንድ ወዳጆቼ ይገርሙኛል። በጣም በዙሪያዬ ብዙ ወዳጆች አሉኝ፣ ብዙ ወንድሞች አሉ። ከአህዛብ ዘንድ ወንድሞች አሉኝ፣ ከክርስቲያኑ ዘንድ ወንድሞች አሉኝ። ግን ዛሬ ማውራት የምፈልገው ስለ አህዛቦች ወይም ደግሞ እዚህ የኔ ወገን አይደሉም፣ ይሄም ወንጌል የማያወሩ ማለት ነው። ይገባቸዋል። እንግዲህ መዳን በሌላ በማንም የለም እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ነው ብለው መናገር የማይችሉ የሚያፍሩ፣ በዚህ ወንጌል የሚያፍሩት ምን ይሆናል መሰለሽ? ይጠጣሉ፣ በዓለም ያጨሳሉ፣ በዓለም ይዳራሉ፣ በዓለም ይሰክራሉ፣ በዓለም ለእግዚአብሔርም ለራሳቸውም ሳይጠቅሙ ይሄ ምንድነው? ባዶ ቆርቆሮ፣ የተጨማደደ ቆርቆሮ ሆነው ወደ ቤተ ክርስቲያን ወደ መደበቂያ ቦታ ይሄዳሉ። መጽሐፍ ቅዱስ ግን እንደዚህ አይደለም የሚለው። በጉብዝና ወራት ፈጣሪህን አስብ። በጉብዝና ወራት ጉልበት ሳይደክም ጉልበት ሳይዝል አሮጌ ጣሳ ሳትሆን ቆርቆሮ ሳትሆን በቃ ለራስም ለእግዚአብሔርም ሳትጠቅም አይደለም፣ በምትጠቅምበት በምትሮጥበት ጊዜ በጉብዝና ወራት ፈጣሪን አስብ። በቃ ፈጣሪ ካንተ የሚፈልገው ይሄንን ነው። ምክንያቱም እግዚአብሔር አምላክ ካንተ፣ እግዚአብሔር አምላክ ከኔ የሚፈልገው ይሄንን ነው ይላል ሰለሞን በኢየሱስ ክርስቶስ። ስለዚህ በጉብዝና ወራት ፈጣሪን አስብ። እሱን ባሰብክ ጊዜ እሱ ደግሞ አንተን ይረዳሃል፣ እሱ ደግሞ አንተን ያግዛል፣ እሱ ደግሞ በምህረት እጁ በኢየሱስ ይደግፋል። ስለዚህ አገልግሎት ምክንያቱም መጽሐፍ ቅዱስ ላይ በልጅነታቸው ነው ብዙዎች ተመርጠው ለእግዚአብሔር ዓላማ በኢየሱስ እስከ ግብ ይሄዱት በኢየሱስ ክርስቶስ። ሙሴን ብታየው ገና ልጅ እያለ ነው እግዚአብሔር አምላክ ያሳደገው። ዮሴፍንም ብታየው ልጅ እያለ ነው ያሳደገው በኢየሱስ ክርስቶስ። ይስሐቅንም ብታየው ልጅ እያለ ነው ያሳደገው። ያዕቆብንም ብታየው ልጅ እያለ፣ አብርሃምንም ብታየው እግዚአብሔር አምላክ ከዚያ ከልጅነት ነው ያሳደገው፣ አሳድጎታል። እግዚአብሔር አምላክ አሳድጎ ለራሱ ዓላማ ይጠቀማል። ግን የሰው ልጅ ምን ይሆናል? የስጋ ፍቃዱን ሲፈጽም ቆይ ዓለም ላይ የሆነች ነገር አለች፣ እሷን ነገር ላንሳ ሲል፣ ቆይ እዛ ጋር የሚሰረቅ ነገር አለ ልስቅ ሲል፣ እዛ ጋር የማመነዝረው ነገር አለ ላመንዝር ሲል፣ እዛ ጋር የሆነ ነገር የሚዛቅ ነገር አለ ልዛቅ ሲል የእግዚአብሔር ጊዜ ያልፈውና ከዛም በኋላ ከሁለት እግር ወደ ሶስት እግር ከዘራ ይዞ እንዲህ ባለ በጎበጠ ሰዓት ቤተክርስቲያን ለቤተክርስቲያን አይደለም፣ እንደዛ አይደለም። በጉብዝና ወራት ወጣት እያለ በኢየሱስ ጌታ ነው ብለን መናገር በምትችልበት፣ ቻሌንጅን መጋፈጥ በምትችልበት፣ አጋንንትን መምታት በምትችልበት፣ የአመፃ ልጅ ላይ በኢየሱስ መነሳት በምትችልበት፣ በኃይልና በስልጣን በፋይናንሻል ማገልገል በምትችልበት፣ በአካዳሚካል በእውቀት ማገልገል በምትችልበት፣ ወንጌልን በኢየሱስ ተርትረ ማገልገል በምትችልበት በዚያ ጊዜ በኢየሱስ ክርስቶስ ወደ እግዚአብሔር ተጠጋ እንጂ ሁሉ ነገር ካለቀ በኋላ ምን ታደርጋለህ? ምን ታደርጊያለሽ? እግዚአብሔር አምላክ ወጣትነታችን፣ እግዚአብሔር አምላክ ልጅነታችን ይፈልገዋል። በኢየሱስ በጉብዝና ወራት ፈጣሪህን አስብ። ሰለሞን ነው ይሄን ያለው፣ እኔም ደግሞ አልኩት። ስለዚህ ቀን ሳለ የላከንን ስራ ልንሰራ ይገባናልና እርሱም አሁን ነው። የመዳን ቀን አሁን ነው፣ ነገ የኛ አይደለም። ጌታ ለዘላለም ይባረክ።